ዘይት ላይ እንደዚህ አይነት ቦታዎች ላይ አትግቡ። አላህን ፍሩ። በቃ ቢዳ ሐራም ነው አይቻልም ብለህ መንገዱን ትዘጋለህ። ከዛ በኋላ የቢዳ ጉዳይ አስፈላጊ ከሆነ ወጠጥ ያምታል ለመድረክ ታዘጋጀው። ለማን እንሰጣው? ለዑለማ ትሰጣለህ። ይፋጩበት እነሱ የነሱ ስራ ሲባል አድርገው ነገራቶችን የሚያዩት ዑለሞች ናቸው። ሶሻል ሚዲያ ላይ ማንም አካል ዲንን አሳልፎ ማስረገጥ ነው፣ ማሰደብ ነው። ቦታው አይደለም። እንደዚህ ደግሞ አህሎችም ደግሞ አይደለም። ከየትኛውም ወገን ይሁን አህል አይደለም። አሁን ተውሂድ ይከፈላል፣ ሶስት ይከፈላል አይከፈልም። ና እንወያይ። ለምንድን ነው የምትወያየው? ትምህርትን ቀጥ ብለህ ማስተማር ነው። የሚቀበል ይቀበል፣ የማይቀበል አይቀበል። አንዳንድ ሰዎች የሹብሃ ሰዎች የቢድዓ ሰዎች ትምህርታቸውን በቀጥታ ሲያስተምሩ ሰዎች አያገኟቸውም፣ አይሰሟቸውም። ስለዚህ በእነዚህ በሂዋሪ መልኩ በዲስከስ አድርገው ወይም ደግሞ በውይይት በሚል ስም አድርገው አቴንሽን የሰዎችን መሳብ ይፈልጋሉ። የዛን ተከታይ የዚህ ተከታይ እንትና እኮ በዝረራ አሸነፈው አልሰማችሁ? ዘረረው እኮ እንትና እኮ ማሻአላህ ነው ጎበዝ ነው እንትና ገር ኢልም የለውም። ማስገመት ከመገማመት ውጪ ጎራ ከመለየት ውጪ የምታተርፈው ትርፍ የለም። እውነት መማር የፈለገ ሰው ስንት አይነት ትምህርት የሚማረው ትምህርት አለ። አንገትን ገብቶ መማር አለበት። ላይፍ ገብተህ መማር ካለብን ምን አይነት ትምህርት ነው መግባት ያለብን? በቃ ልትደራደር ማንችልበት ነገር ነው። አቂዳ የሚባል ነገር የለም ብለዋል አይደል? ለዚህ ሰው መድረክ ሰጥተው አቂዳ አለ የለም ብለህ መድረክ ሰጥተው ልትዋይ ነው። ሴት ልጅ ሱሪ መልበስ አለባት ይላል አህባሽ። ጸጉሯ ክፍት ቢሆን ችግር የለውም ይላል። ለዚህ ሰው መድረክ ልትሰጠው ነው? ኢስላም በቃ ነፃ ነው፣ ፍሪ ዲስከስ ምናምን ነገር ነፃ ውይይት ምናምን ብለህ ማንም ውርጋት በመጣ ቁጥር መድረክ እየሰጠኸው አደባባይ እንደዚህ ታውጣው ነው። መኮርኮም አለበት። በምን? በቁርአንና በሐዲስ ጥጋቸውን እንዲያዙ ጥጋቸውን ይዘው መንጫጫት ይችላል። ሺዓ መጥቷል። አሁን ነግራችኋለሁ አይደል? ሺዓ መጥቷል። አሊ ረሱሉላህ ብሎ ሲመጣ ኢትዮጵያ ላይ መጥቷል። አይ አሊ ነው ረሱል ወይስ ነብዩ ናቸው? እስቲ ንዋይ ብለህ በርን ቤት ከፍት ነው እንዳልሆነ ትናገራለህ። አዎ አልሆነም። አንተ አልሆነም ብቻ ብለህ ለእንግዲህ ስለዚህ ካንተ ብቻ ልንከተል ነው። ከተከተለ ይከተላል፣ ካልተከተለ ራሱ ጉዳይ። እኔም ተከተል ሳይሆን ቁርአንና ሐዲስ ይዤ መጥቻለሁ። ቁርአንና ሐዲስን ያመጣሁት ቁርአንና ሐዲስ ተከተል ነው። ጥያቄው እሱ ነው።